የወንድ ልጅ ካራክተር ምን አይነት ነው? ውስጥ ሳትገነባ ከላይ ምንም ብትለብስ ያልተገነባ ውስጥ የላኛውን ውጭ ያበላሻል። ወታደር አይታችኋል? የወንድ ልጅ ማንነት ሲኖር እመነኝ አልኩ። ልጅቷ ባትፈልግ እናትየዋ ራሱ እባክሽን ይሄን ይዘሽ ነይ ነው የምትለው። የትኛውንም ሴት የምትወደውን ወንድ ጠንቅቃ ታውቃለች። ቅሽቅሽ ያለ ወንድ አይመስልም። የሰራ ወንድ እንዴት እንደሚወደድ ወንድ ልጅ ሆነ የምትል ከሆነ ብዙ ወንዶች ከሴት ምናልባት ስለሚወዷቸው ስለ ሴቷ ጸጉር፣ ስለ ሴቷ አለባበስ፣ ስለ ሴቷ ሞያ፣ ስለ ሴቷ አንዳንድ ነገሮች ብዙ ወንዶች ያወራሉ። በጣም በሚገርማችሁ በሚሊዮን የሚቆጠሩ ወንዶች የወንድ ካራክተር እንደሌላቸው፣ ይሄ ኢትዮጵያ ውስጥ ብቻ አይደለም በመላው ዓለም ይሄ ከነአካቴው የወንድ ካራክተር ራሱ ምን እንደሆነ ጠንቅቀው የማያውቁ ሚሊዮን ሰዎች እንዳሉ ይነገራል። ወንድ ልጅ ሆኖ የወንድ ልጅ ካራክተር ምን አይነት ነው? ሴት ልጅ የምትወደው ብቻ ሳይሆን ራሱ የወንድ ልጅ ካራክተር ምን አይነት ነው? ይሄንን የባዮሎጂካሊ ያለው ነገር እንዳለ ሆኖ ነገር ወንድ ሆኖ ተፈጥሮ ግን የወንድ ልጅ ካራክተር ምን እንደሆነ የማያውቅ ወንድ አለ። ማወቅ አይጠበቅበትም። ሊኖረው የሚገባው ነገር ከኖረው ከበቂ በላይ ነው። ምናልባት ግን በተለይ በዚህ ዘመን አንዳንድ ነገሮች ካላወቅናቸው ችግር ነው። ይሄ ዘመን የእምነት ዘመን ሳይሆን የእውቀት ዘመን እንደምላችሁ እንደሆነው አንድ ወንድ ከሆንክ ሴት እንድትወድ ብቻ አይደለም ለራሱ ቢኖር ደስ የሚለው የወንድ ካራክተር ምን አይነት፣ አለበለዚያ የወንድነት ካራክተርን እያጣው ስለምትሄድ ወንድነትህን እያጣው ስለምትሄድ ትሄዳለህ። አዎ ትሄዳለህ። ቴስቶስትሮንን በጣም የማትጠነቀቅ የማትጠብቀው ከሆነ እየወረደ ይመጣል። ከዛ የሆነ ሰዓት ላይ ይታወቅብሃል። ይሄ የወንድ ባህሪ የለህም። የወንድ ባህሪ ደግሞ እንደሌለብህ ያስታውቅብሃል። የወንድ ባህሪ እስኪ በትንሹ 1-5 ነገር በተለይ ወንዶች ከሆናችሁ ይሄ ቪዲዮ ይጠቅማል ብዬ አስባለሁ። እስከ መጨረሻው ድረስ ተከታተል። ቢሮ ይመጡና ብዙ ነገር አላቸው ግን የወንድ ካራክተር የላቸው። ብዙ ነገር አላቸው በሴቶች ግን የመወደድ የመፈለግ አይነት ነገር የላቸው። በጣም ብዙ ነገር አለው፣ ወይ መልክ አለው፣ ወይ ቁመና አለው፣ ወይ ሰውነት አለው። አንዱ ኖሮት አንዱ አይኖርም፣ አንዱ አይኖርም። ሰው ሁሉ ነገር ላይ ሙሉ አይሆንም። ነገር ግን ሰብሰብ ብለህ መሰረታዊ ነገሮች ላይ ልትኖር ይገባል። መሰረታዊ የሚባሉ የወንድ ካራክተር ምንድነው? መጀመሪያ የወንድ ልጅ አቋም ነው። ሮቤል የሚባል ጓደኛ አለኝ። የዛሬ 9 ዓመት ነው 8 ዓመት አስታውሳለሁ። እስኪ እጅ ጸግሽ አለኝ። እንግዲህ እኔ በጣም በስራን ያደርኩት እጅ ጠንካራ ነው ብዬ ማስበው፣ አረ ፕሊስ አስተካክሎ የሴት እጅ ነው ምናምን ነገር አለኝ እና እንደዚህ ያረጋና እጁን እንካው አለኝ። ብረት የነካው ነው ይመስልኝ። እጅ የነካው ሳይሆን ብረት የነካው ነው። ያ ማለት ግን የዛ እንደዚህ አይነት ጥንካሬ በቃ እሱ ብቻ ነው ወንድ ማለት ግን አይደለም። ግን የወንድ ካራክተር ወይ ደግሞ ከወንድ ነገር አንዱ የወንድ ልጅ አቋም ነው። በቃ የማትደራደርበት በተለይ ዛሬ በሚሊዮን የሚቆጠር ከ25 ዓመት እስከ 35 ዓመት 45 55 በድክመተ ወሲብ እየሞተ ካለው ነገር አንዱ እዚህ ጋር ይሄ ቀለል አድርገን ንቀን ማየት። ወንድ ልጅ ከሆንክ የወንድ ልጅ አቋም ካለ የወንድ ልጅ ማይንድ ሴት ይኖራል። እመነኝ አልኩ። መጀመሪያ ግን የወንድ ልጅ አቋም ነው። የወንድ ልጅ አቋም ካለ ከዛ በኋላ የወንድ ልጅ ማይንድ ሴት ወይ ደግሞ የወንድ ልጅ ማይንድ ሴት ይኖር። የወንድ ልጅ ማይንድ ሴት ካለ የወንድ ልጅ አቋም ነው። ባዮሎጂካሊ እግዚአብሔር ወንድ ልጅ ሲፈጥረው ይሄ ጠንካራ ነው። ቆዳችን እንደ ሴቶች ቆዳ አይደለም። አጥንቶቻችን ጥንካሬያችንን በጉልበት ሴቶችን እንበልጣለን። በጉልበት ወንድን የምትበልጥ ሴት ደግሞ አለች። በዛው መጠን ግን ወንድ ልጅ በጉልበቱ ሴት ልጅ ደግሞ በብልሃቷ ትባላለች። እግዚአብሔር ሴትን ከብልሃት ጋር ነው። በቁመትም ወንድ ልጅ ከሴት ትንሽ በለጥ ይላል። የሚለብን በልጡ ወንዶች የሉም አይደለም። በደንብ ሴቶች የሉም አይደለም። እንትኑን ብቻ ተረዱ። የወንድ ልጅ አቋም አንድ ቴስቶስትሮኑ ከፍ ያለ ጥሩ ደረጃ ላይ ያለ ወንድ የሚገርማችሁ ሳይወድ በግዱ የወንድ ካራክተር ይኖረዋል። አይታችሁ ከሆነ አንዳንድ ሰዎች የግድ ብረት መቀጥቀጥ አይጠበቅባቸው። አንዳንድ ነገር እንደዚህ ስታያቸው የወንድ ካራክተር አላቸው። በሚሊዮን የሚቆጠሩ ደግሞ ኖርማል ወንድ ይሄ በዘፈቀደ ያለው ልክ ይሄ በጣም ከብቶች ተጠብቆ አይታችሁ ከሆነ ብዙዎቹ ተመሳሳይ ነው። አንዱ ግን ይለያል። ልክ ነው እያልኳችሁ አይደለም። ሁሉም ላይ አንዱ ብቻ ሲሮጥና በሁሉ የሆነ ነገር ሲደረግ ሲያረግ ታያላችሁ። ለምን ይመስላችኋል? ሁሉን ማተረማመስ ወንድነት ነው? እሱ አይደለም ነጥቤ። እንድትይዙልኝ የፈለግኩት አለ። አንዳንዶቹ የሆነ ነገር ገብቷቸዋል፣ እዚህም እዛም እነሱ ናቸው። አንዳንዶቹ የሆነ ነገር አልገባቸውም፣ በግድ ወደ ሰው ይሄዳሉ እንጂ ሰው ብዙ ወደ እነሱ አይመጣም። አንዳንዶቹ አይታችሁ ከሆነ ሰው አጠገባቸው ይሰበሰባል። ጨዋታ አዋቂ ናቸው፣ ቀልድ አዋቂ ናቸው፣ ወንድ ናቸው፣ ጎበዞች ናቸው፣ ጠንካራ ናቸው፣ ሰራተኛ ናቸው፣ መያዝ ይችሉበታል። እነዚህ ሰዎች የሆነ ነገር አላቸው። በጣም የበዛ ቀልድ ያስንቃል። በጣም ያነሰ ፍዝዝ ያለ ነገርም ደግሞ በቃ ከሰዎች ገለል ብሎ ሰዎች ካንተ እንዲሩቅ ያደርጋል። ዞሮ መጀመሪያ የወንድ ልጅ አቋም ይበል። ወታደር አይታችኋል? አጥቀኑም በወታደር አቋም እንግዲህ የሰው ልጅ እንደውም ቢሆን ኢትዮጵያ ውስጥ ራሱ ሚሊተሪ ባክግራውንድ የትኛውም ሰው እንደሌላው አገር ቢኖረው
አቋሙ ላይ ማይንድ ሴቱ ላይ አስተሳሰቡ ላይ ብዙ ነገር ላይ ሁሉ ነገር እሱ ብቻ አይደለም ከዛ በላይ ሃይማኖት አለ ምን አለ ብዙ ነገር አለ ነገር ግን ለሰውነት ጥንካሬና አንዳንድ ነገሮች ላይ ሼፕ ለመደረግ የወታደር ባክግራውንድ ቢኖር ሚሊተሪ ባክግራውንድ ስልጣናው ቢኖርና እኔ የዛሬ ስንት ዓመት ለጓደኞቼ ነው ዛሬ ቢኖር ለአንድ ወለዱት ስራዬን ባይሻማ ሄጄ ብሰለጥን ደስ ይለኛል ዋይ በጣም ምን አይነት ሰዎች ገጥመውኛ ቃል በ70 ዓመታቸውም ሰውነታቸው ድንጋይ በጣም ጠንካራ ናቸው ጨለማ አይፈሩ ምን አይፈሩ ደፋሮች ናቸው ድፍረት ደግሞ ከወንድ ልጅ ካራክተር አንዱ ነው ይሄ ፈሪ የሚባለው አይነት ከቤት መውጣት በነገራችን ላይ እቤት ውስጥ በልቶ እቤት ውስጥ ተኝቶ እቤት ውስጥ መጸዳዳትን ከድሮዎቹ አባቶች የሆነ ነገር ጠይቁ በጣም ነው የሚጠየፉት ልክ አይደለም ወንድ ልጅ እንዴት ከሴት እኩል ቤት በልቶ ቤት ጠጥቶ እዛው ቤት ውስጥ ይጸዳዳል ብሎ ይላሉ ስለቃሉ በጣም ይቅርታ አሁን መርግጥ የላይፍ ስታይላችን ነው ምንም ማድረግ አይችልም ኮንዶሚኒየም ውስጥ እየኖርክ ጫካ ሄድ ብለ ከተማውን አበላሽ አትልም እዚህ አፓርትመንት ላይ እየኖርክ ሰውየውን ብለ እንደ ድሮ ስታይል አትልም ነገር ግን ጨለማውን ማየት አለበት ይሄ ፈሪ ልብ እንዳይኖረው ሚስቱ ልጆቹን መታደግ የሚችለው እንደዛ ሲሆን ነው አለበዛ ቁጭ ብሎ ከሚስቱ ጋር ቲማቲም ገዛሽ ቲማቲም አልገዛሽም አሁን እኮ የምታዩት በሚሊዮን የሚቆጠር ቤት መስቶ ከሚስት ጋራ እንዲያርገሻል እንዲያራልክሽም እንዲያርገሻል ይሄ እኮ የመጣው እኮ የወንድ ልጅ ካራክተር ሉዝ ከማድረግ ነው እና በጣም የጥንት ጠቢባንም አሁን በዚህ ዘመን በድሜ ከፍ ያሉም ሰዎች ወንድ ልጅ ቤት በልቶ ቤት ጠጥቶ ቤት ከሴት እኩል ከህፃን እኩል ነው ይላሉ እኔ አባቴ ነፍሱን ይማርና ምን ይል ነበረ ወይዘሮ እታለማው ትባለ የሱ ያባባ እናትና መሳሪያ ይዛ ለሊት ወጣ እንደምትል ሲነግረኝ ይገረማል ግቢውና ከብቶቹ ለማየት በቃ ከቤቱ 100-200 ሜትር በእግሯ ዞር ያኔላውም ባትሪ እንደዚህ የለም ማለት እና በቃ ወይ የሆነች ነገር ለኩሳት ሄዳለች እንትን አይነት የሚበራ ነገር የሚነድ ነገር ለኩሳት ሄዳለች ወይ ደግሞ መሳሪያ ብቻ ይዛ ጨረቃ ትንሽ አለ በቃ ትዞራለች አይታይ ታረጋለች እኔ ገርማለሁ ምን አይነት ጀግና ሴት እንደነበረች እንግዲህ አስቡ አሁንም አለ ባለቤትዮ ቤት ተኝቶ የሆነ ነገር ኮሽ ሲል መኪና ቼክ የምታረግ ሴት አለች ሌባ ለሊት እንትኑ በመጋዝ እየገዘገዘ ያየ አረምንም አይደለም አንቺ ሰው የቃሽሽ ነው ምናምን ብሎ ዝም ብሎ የሚተኛ እሷ ወጣ እንደ ወንድ ምንድነው የምትል ሴት አለች የወንድ ልብ የሌለዋል ይሄ ነው እንግዲህ አንዱ የወንድ ልጅ ካራክተር ሉዝ ባርካን አሁን ካልተለማመድከው እመነኝ ነገ ልጅህን ጅብ እየበላት ወጥተህ ማደር ላትችል ትችላለህ ፍርሃት ሊበልጥብህ ይችላል ከልጅ ህይወት ፍርሃት ሊበልጥብህ ይችላል ከሚስት ህይወት ያንተ ፍርሃት ሊበልጥብህ ይችላል እና ወንድ የሆነ ደፋር ስላችሁ በመጠን ነው ይሄ ሁሉ ነገር ላይ ደፋሩ ነው መድፈር የሚገባ ቦታ ላይ ግን ደፋር እንድትሆን ስለዚህ የወንድ ልጅ አቋም ይኖር መጀመሪያ የወንድ ልጅ አቋም ካለ የወንድ ልጅ ማይንድ ሴት ይኖራል ከዛ በኋላ ብትጨምርበት ደስ የሚለው የወንድ ልጅ አለባበስ በጣም ተኳኳል በጣም እንደዛ ማለት አይደለም አንተ ከሚያደርጉ ነገሮች አንዱ የወንድ ልጅ አለባበስ ነው የወንድ ልጅ አቋም ካለ እዛች ለትንሽ ነገር ጣል ስታረግ ልነግር አልችልም እዛች ያለክ ነገር ላይ ትንሽ የተወሰነ ነገር ጣል ስታረግ መጀመሪያ ግን አቋም ይገርማ የወንድ ልጅ ካራክተር የወንድ ልጅ ስነ ልቦና ይቀድማል ውስጥ ሳትገነባ ከላይ ምንም ብትለብስ ያልተገነባ ውስጥ የላኛውን ውጭ ያበላሸዋል ውስጥ ላይ ግን ከገነባና በራሱ የሚተማመን ወንዳ አቋም ያለው ደፋር ጎበዝ ሆነ እዛ ላይ የሆነ ልብስ ጣል ስታረግበት ሴቶች በሽታ ያውቁታል በተለይ በዚህ ዘመን ያለች ሴት የወንድ ልጅ አቋም ያለው የወንድ ልጅ ማይንድ ሴት ያለው ተወዳጅ ወንድ የትኛውንም ሴት የምትወደውን ወንድ ጠንቅቃ ታውቃለች ስለዚህ አለባበስ ላይ ኩል ከሆንክ አይገዙም አይደለም በጣም ይገዛሉ ግን አንዱም የረባ ልብስ አይደለም አንዱም የረባ ልብስ አንተ ምርጫ ማስችል ከሆነ በተለይ ይሄ ዘመን የሰለጠነ ዘመን ነው ግባና ብቻ ሰርች አድርግ ካንተ ፊት ጋራ ምን አይነት አለባበሶች ሊሄዱ ይችላል በተለይ በዚህ ዘመን ይሄ ዝም ብሎ በደመነፍስ እንደተላንተና የፈለገህን ሱሪ የፈለገህን ጫማ አትገዛም በቃ ታያቸዋለህ በጣም የሚያምሩ ካንተ አቋም ጋር እንኳን አንተ ቀርቶ ነው እንደዛ ነው ለብሰው ከፊቴ ጋር ከሰውነቴ ጋር ምን አይነት በጣም የሚገርሙ ሹራቦች አሉ ወደፊት በቀርጽባቸው ደስ ይለኛልና እንደዚህ እንትን እንዳልል ከስራዬ አንፃር በጣም እጠነቀቃለሁ ምክንያቱም ሌላ ነገር እንዳይመስል ስራዬን እንዳያበላሽብኝ ስለው እንጂ በጣም አስባ ከሱፍ ውጪ አንዳንድ ጊዜ እንትን እላለሁና እንዴት እንደምወዳቸው እንዴት ቅልል ያሉ እንደሆኑ እንዴት ስሜት እንደሚሰጡ ያው እንዲህ ግድንግድ ስለሚያደርጉ ብቻ ያኔ ኦዲየንስ ላይ አስተማሪ ሳይሆን ሌላ ነገር ነው የምትመስለው ያንን ለማለት ነው ልብስ የሆነ ነገርን ያጎለዋል የሆነ ነገርንም ከፍ ያደርገዋልም ዝቅ ያደርገዋል የወንድ ልጅ ካራክተር እንዲጫወት ከሚያደርገው እንዲኖረው ከሚያደርገው ነገር አንዱ አለባበሱ የሚለብስበት ወይ ያን እንትን ያደርጋል ከዛ ውጪ ደግሞ ድምጹ ወንድ ልጅ ከሆንክ የወንድ ልጅ ድምጽ ይኖር ፕሊስ ባክህ ሴት ልጅ ከሆንሽ የሴት ልጅ ድምጽ ይኖርሽ ወንድ ልጅ ሆነ ምትል ከሆነ አስበው እኔ አንድ ጊዜ
አንድን ሰው እስኪ ግድ የለም አሁን ያገኘሃት ልጅ በጣም እንትን ናትና የሆነ ነገር ሞክር አልኩት። በቃ ሪላክስ አደረገና ምናምን አዎ ይገርምሻል ምናምንና ልክ ነው እንደዚህ አይነት ነገር እየተጣጣርኩ ነው ምናምንና ጥሩ እየሄዱልኝ ነው ምናምን አለና በቃ ከ40 ደቂቃ ነው ከአንድ ሰዓት በኋላ ተመጽቶ ከየት እንደመጣ አይታወቅም ያ ዋሽንት ድምፅ እሷ ራሱ እስከምትገረም ድረስ ታዘባችሁ ከሆነ ይሄ ነገር ሁላችንም ጋር እኔም አንዳንድ ጊዜ በመወደው ድምጽ ማውራት አስብና በጣም ስትመሰጥ ወደዛ ትሄዳለህ። ሞር ግን በጣም የሚገርመው እኔ ተጠቀሙ አንዳንድ ወንዶች በነገራችን ላይ እዚህ ሚዲያ ላይ አይቻቸው በጣም ያውቃሉ ይሄ ነገር እንደተማሩ ያስታውቅባቸዋል። የወንድ አለባበስ አለው፣ የወንድ አቋም አለው፣ በጣም በሚያስደነግጠውና የወንድ ድምጽ አለው። ወንድ ልጅ የሚያምርበት የወንድ ድምጽ ነው። ሴት ልጅ የሚያምርባት የሴት ልጅ ድምጽ ነው። ካጠናችን ወደ ሴት ድምጽ ነው ማድላት በተፈጥሮ ከተሰጣች ችግር። ነገር ግን ወንድ ከሆንክ የሚያምርብህ የወንድ ድምጽ ነው። ሴት ከሆንሽ የሚያምርብሽ የሴት ድምጽ ነው። ሴት ሆነሽ የወንድ ካራክተር ካለሽ እኔ አንድ ከስተመሬ ምን ይለኛል ጸግሽ ልጅቷ ቀበቶ አላት በጣም የምትገርም ስፖርተኛ ነችና አቅፌ ስስማት በቃ አይኗን በቃ እንዲህ ሴት ለመምሰል ያረጋችው ነገር በሳቅ ገደለኛል። ሴት በቃ ለመቅለስለስ አትችለውም ያስታውቅባታል። እንዲህ ቅልስልስ ብላ እንደዚህ ተሽኮርም አትችለውም። ግን ለመምሰል ያረጋችው ነገር በሳቅ ድክም አረጋኛል። ያ የሌላቸው ለመምሰል ልክ ሲያቅፋት እሷ አቅፋ እንዲያርጋ ነው የምታውቀው። ታቅፋ ተስማ ሰው አሽኮርሟት አታውቅም። እና እንደዛ ሳያደርግ እንዴት እንደገረመኛል። ዞሮ ዞሮ የወንድ ልጅ ካራክተር የወንድ ልጅ አለባበስ ከዛ በኋላ የወንድ ልጅ ልምድ እኔ ዛሬ በአንድ ቀን ይኖራል ፕሊዝ ተለማመደው እንዴት ደስ እንደሚል የወንድ ልጅ ድምጽ ካለ የወንድ ልጅ ካራክተር ይሄ ደግሞ አብሮ እያደገ ነገ እንደዚህ አትቀርም የሆነ ቦታ ትደርሳለህ። እዛ ቦታ ላይ ዛሬ ቀጠቀጥከው የሰራኸው ነገር እንዴት እንደሚጠቅም ልነግርህ አልችልም። ስለዚህ በተቻለ መጠን የወንድ ልጅ አለባበስ ይኑር፣ የወንድ ልጅ ካራክተር ይኑር፣ የወንድ ልጅ ድምጽ ይኑር። ከዛ በኋላ ደግሞ ወንድ ልጅ ከሚታወቅበትና በጣም ከሚወደድበት ነገር አንዱ እርጋታ ነው። ቅሽቅሽ ያለ ወንድ አይመስልም። በጣም የተረጋጋ ወንድ ግን ምንም ሳይናገር እንዲሁ በቃ ዝምታው ብቻ ራሱ አንዳንድ ቦታ ላይ ካፌ ላይ ገብታችሁ ከሆነ አንዳንድ ወንዶች እንዳለ ሴት ላይ ፈሰው ሴት ያያሉ። አንዳንድ ወንዶች ደግሞ በቃ ቤት ውስጥ ያሉ ሴቶች እንዳለ ዛጋ ነው ያዩት። ለምን እነዛ ቀና ብሎ አዩ ትኩረትም አይሰጡም። ትኩረታቸው ሌላ ቦታ ነው። በቃ እርጋታቸው ይናገራል፣ ጸጉር ስታይላቸው ይናገራል፣ አለባበሳቸው ይናገራል፣ አነጋገራቸው ይናገራል፣ እርጋታቸው ይናገራል። በራሳቸው ዓለም የሆነ ቦታ ፎከስ ማድረጋቸው ይሄ በአንድ ቀን አይኖርህም። ግን ተለማመደው ፕሊዝ ታየዋለህ። ያ ማለት ግን ሴት ለማማለል በየካፌው ሩጥ ማለት አይደለም። እንደውም በየካፌ እዛ ከሚል ይልቅ ሴቶች በጣም ውድ የሆነ እንደፈለገ የማይገኝ ርካሽ ዕቃ ነው የትም ቦታ የሚገኝ። ውድ ዕቃዎች ልክ እንደ ወርቅ ናቸው፣ የትም ቦታ አታገኛቸው። የሆነ ወንድም የሆነ ቀን ነው ሰፈር ውስጥ የምታየው፣ የሆነ ቀን አታየውም። በቃ ስራው ላይ ነው። እንደውም እዚህ ጋር ሌላኛው የወንድ ልጅ ካራክተር ስራ ነው። እኔ ስራ ላይ በቃ ልነግርህ አልችልም። እኔ ትምህርት ይሆናቸዋል ብዬ ልንገራችሁ። እኔ ጉራም እንዳይሆንብኝ ይፈራለሁ። ለምን ከኔ በላይ ብዙ የሚሰሩ ሰዎች ላለፉት 5 ዓመታት 4 ዓመታት የማልዋሻችሁ ነገር 4 ሰዓት 5 ሰዓት እጨርሳለሁ። 5 ሰዓት 4 ሰዓት ተኩል መተኛ ሰዓት እስከ 5 ሰዓት ድረስ። አሁን ደግሞ ይሄን 1 ዓመት ምናምን በቃ 5 ሰዓት መተኛ ሰዓት ነው፣ 11 ሰዓት መነሻ ሰዓት፣ 5 ሰዓት ወይ 6 ሰዓት በቂ እንቅልፍ በቃ በጣም ጸጥ ብዬ 6 ሰዓት። ከዛ በኋላ ያለው ረጅሙ ሰዓት ስራ ላይ፣ ንባብ ላይ፣ ጥናት ላይ፣ ስራ ላይ፣ ንባብ ላይ፣ ጥናት ላይ፣ ቤተሰብ ጋር፣ ማህበራዊ ላይ፣ ራስ ላይ፣ ስፖርት ላይ፣ ጤና ላይ፣ መንፈሳዊ ላይ፣ እቅድ ላይ በቃ ረጅሙ ሰዓት። አሜሪካ ብቻ አይደለም 16 15 ሰዓት የሚሰሩ ኢትዮጵያ ውስጥ ዛሬ ያለውን ጫና ለመቋቋም 10 ምናምን ሰዓት እንደ በፊቱ 12 ሰዓት ተኝተ ነው። ትንሽ እንኳን ሶሻል ሚዲያ የምትጠቀምባትን ሰዓት እሷን ራሱ ወደ ቢዝነስ ቶሎ ታዞራል። እኔ የሆነ ትርፍ ጊዜ ካገኘው ወይ ሜዲቴት ማድረግ ላይ ነው፣ ወይ ወደ ጸሎት ነው፣ ወይ ወደ ንባብ ነው፣ ወይ ወደ ጊዜ ቶሎ ያችን ሰዓት ጠልፈው ወደ ሆነ ሲስተም ታስገባታል። ከዛ በኋላ አንተን ሆቴል ቤት፣ ጭፈራ ቦታ፣ ክለብ ላይ አየው ብሎ የሚያወራ ሰው በቃ 24 ሰዓትን የሆነ ቦታ ላይ። እኔ የእውነት ወንድ ልጅ ከሆንክ ይሄን ቪዲዮ የምትሰማው እመነኝ አልኩ። በቃ ራስህን አጠንክራ፣ ራስህን አጀግነ ስራ የሰራ ወንድ እንዴት እንደሚወደድ አቤት አማች እንዲሆነ ሁሉም እንዴት እንደሚመኘው። እባክሽን ይሄን ልጅ አምጪው፣ እሱ ነው የተረጋጋው፣ እሱ ነው ጨዋ፣ እሱ ነው ቆንጆ፣ እሱ ነው ጎበዝ። ትመረጣለህ። ትፈለግ ቁጥብ ስትሆን፣ የወንድ ልጅ ካራክተር ሲኖር፣ የወንድ ልጅ አደረባበስ ሲኖር፣ የወንድ ልጅ አቋም ሲኖር፣ የወንድ ልጅ ድምጽ ሲኖር፣ የወንድ ልጅ ማንነት ሲኖር፣ እመነኝ አልኩ። ልጅቷ ባትፈልግ እናትየዋ ራሱ እባክሽን ይሄን ልጅ ይዘና ይሄን ይዘሽ ነይ ነው የምትለው። እና ይሄን ቪዲዮ የምትሰሙ ወንዶች ካላችሁ እመነኝ የወንድ ልጅ ካራክተር ይሁን። የወንድ ልጅ ካራክተር ካለ እዛ ላይ ደግሞ ምን ጨመርበት ትንሽ ጨዋታ አዋቂነት። ዝም ብሎ ንፍትፍት ብሎ ብቻ በራሱ ዓለም ቁጭ ያለ ሳይሆን ጨዋታ አዋቂ፣ ጠጋ ስትለው የጨዋታ ማዕበል እሱ ጋር ያለ ግን በመጠን ማሳቅም ይችልበታል፣ መሳቅም ይችልበታል፣ መናገርም ይችልበታል፣ ማዳመጥም ይችልበታል፣ ማስወራትም ይችልበታል፣ ማውራትም ይችልበታል። ሴት ልጅ ማማለልም ይችላል፣ በሴት ልጅ መማለልም ይችላል፣ ማቅረብም ይችልበታል፣ መቅረብም ይችልበታል። እና
ይሄን ቴክኒክ ካለ እመነኝ እድሜ ልክህን ሚስትህን በፍቅር እንዳንበረከክ ነው የምትኖረው። አንተም እንደወደድክ በስራ ዓለም በየትኛው ማለት ሪላክስ አድርገህ ደስተኛ ሆነ። የግድ መኪና ነው አትጨናነቅ ስለ መኪና። አንዳንድ ሰዎች ነው ትልቅ መኪና የሚመኙ ትልቅ መስሎ ለመታየት ነው። መኪና ትልቅ አያደርግም ወዳጄ። በጣም ትንሽ መኪና ውስጥ ቢኖር በጣም ትልቅ ልብ ያላቸው ሰዎች አሉ። መኪና የምትገዛው ነው። እኛ ሀገር ነው እንደዚህ ብርቅ የሚሆነው፣ ሌላ ሀገር ግን ነው። እና ይሄ በመኪና ለማሳመን አትሩጥ። በመኪና አሳመነ በጣም ትልቅ ለምባል ነው። እሷ ትሄድ ከፈለገች የምትመጣ ሴት ምትለኝ ምንም አይነት መኪና አይደለም ግሬስ፣ አንተ ነህ ለመኪናው ግሬስ። የእውነት እውነቴን ነው። ይሄን ቪዲዮ የምትሰማኝ ከሆነ ቤቱ አይደለም ለአንተ ግሬስ፣ አንተ ነህ ለቤቱ ግሬስ። መኪናው አይደለም ለአንተ ግሬስ፣ አንተ ነህ ለመኪናው ግሬስ። ምንም ደግሞ አይኖርክ። በቃ ራሱ ግሬስ ነው። እኔ በኢትዮጵያ ውስጥ በጣም ብዙ ሚሊዮን ወንዶች ግማሹ በፍራቻ ግማሹ የወንድ ልጅ ካራክተር በማጣት ግማሹ በሆነ ነገር በጣም ይሰቃያል። የመንግስት መስሪያ ቤት በጣም ብዙ ቦታ ነው። በቃ አየር መንገድ ትልቅ ቦታ ላይ፣ ባንኮች ላይ ትልቅ ቦታ ላይ፣ ትልቅ ፖዚሽን ላይ ያሉ ሚስታተው የሚሰቃዩ ወንዶች አሉ። ተወዶ መኖር እየፈለጉ የተወዳጅነት ካራክተር የማይችሉ ገንዘብ እያላቸው አጠቃቀሙን የማይችሉ ልብስ እያላቸው አለባበሱን የማያውቁ ብዙ ነገር እያላቸው እውቀት እያላቸው አገላለጡን የማያውቁ ሚሊዮን ሰዎች አሉ። ይሄን ቪዲዮ ለነዛ ነውና ከዚህ በኋላ በጣም ብዙ ስለ ወንዶች በተለይ ብታደርጓቸው ደስ የሚለኝ የሚገራርሙ ሐሳቦች አሉ። ተከታተሉ። ለዚህ ዩቲዩብ ቻናል ላይ አዲስ የሆናችሁ ካላችሁ ምናልባት ሰብስክራይብ አድርጉ። ለወደፊት በጣም ብዙ ሚሊዮን ሴቶች ጋር ብዙ ሚሊዮን ወንዶች ጋር እንድንደርስ ከፈለጋችሁ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ራሳችሁ ላይ መስራት ከፈለጋችሁ ደግሞ የትዳር ሐኪም መጽሐፍና 200 ችግር 200 መፍትሄ መጽሐፍን ማንበብ ትችላላችሁ። ስለ ፍቅር ህይወቴና ስለ ትዳር ህይወቴ መማከር ፈልጋለሁ ካላችሁ በጣም የሚገራርሙ ብቁ ባለሙያዎች አሉን። ወደ መልሕቅ ጎራ በሉ። 09774050 ላይ ደውሉ። አመሰግናለሁ።